ፌጦ በፍጹም መብላት መጠቀም የሌለባችሁ ሰዎችም አሉ። ስለዚህ ስትጠቀሙ ስሌትና ቀመር አለው። የልብን ጤና የመጠበቅ አቅም አለው ፌጦ። እንደምታውቁት ለሚያጠቡ እናቶች የወተት ምርት ላይ ይጨምራል፣ ግን ጥንቃቄ ይፈልጋል። በጣም ጥንቃቄ ይፈልጋል። መጠኑ ማወቅ መቻል አለባችሁ። የፀጉር መርገፍን ማስተካከል ይችላል። በውስጡ ያሉ ፕሮቲኖችና አስፈላጊ ፋቲ አሲዶች ያሉት ለፀጉር መነቃቃት የሚሆን ማለት ነው እንዲወገድ በማድረግ የኩላሊት መርዛማ ነገሮችን የማጠብ ባህሪ ያለው። ግን ለምን በውስጡ በጣም አደገኛ ኬሚካሎች አሉ። እነዚህ ኬሚካሎች አሁን ወደ በኋላ ወደ መንፈሳዊ ሲሄድ ደግሞ በደንብ አሳያቸዋል። መከላከያ ኬሚካሎች በውስጡ አሉ። ባዮ አክቲቭ ፋይቶ ኬሚካልስ የሚባሉት ማለት ነው። በእነሱ ምክንያት ነው በፌጦ ውስጥ የሚገኙት አንዳንድ የሰልፈር ውህዶች አሉ። ሰልፈር ባለፈው ፕሮግራም በደንብ አድርጌ ነግሬያቸዋለሁ። በነጭ ሽንኩርት ውስጥ ያለው ባህሪ እጅግ የሚለበልብ የሚያቃጥል ኬሚካል ነው። ስለዚህ የጨጓራ ቁስለት ወይም ፔፕቲክ አልሰርን ይዞ ሊመጣ ይችላል፣ ሊፈጥር ይችላል። ውድ ቤተሰቦች ይሄን በማድረግ ራስን እስከ መሳት ሊያደርስ ይችላል። ስለዚህ የደም ስኳር ወይ የደም ግፊት መድኃኒት የሚወስዱ ሰዎች ፌጦን ጥቅም ላይ የምታውሉበት በጣም መርዛማ ስለሆነ ማለት ነው። ስለዚህ የፈውስ አምላክ ስጦታ በሚል የግብጾች በሽታንና መናፍስትን ከክፉ መናፍስት ማለትም ካልተመለኩ ፌጦን ለተለያዩ የመናፍስት በሽታዎች ብለው ለሚሉት እንደ ውጋት፣ የግርማ ሞገስ ማጣት፣ ለጭንቀት በሚል እዚህ ኢትዮጵያ ውስጥ ጥንቆላ ይሰሩበታል። አፓርታማ በኮንዶሚኒየም ዋጋ አዎ በ650 ሺህ ብር ቅድመ ክፍያ ብቻ ያውን በመሃል ለቡ መብራት ላይ የዛሬ ዓመት እዚህ ላይ ነበርን። ከ6 ወር በኋላ ለማስረከብ 24 ሰዓት በግንባታ ላይ እንገኛለን። በተጨማሪም ከ1 ዓመት ተኩል እስከ 3 ዓመት ተኩል የሚረከቡት ከባለ 1 እስከ ባለ 4 መኝታ ቤቶችን በተለያዩ የካሬ አማራጮች በ10% ቅድመ ክፍያ እንዲሁም 60% የባንክ አማራጭ የተመቻቸለት አፓርትመንቶቻችንና የንግድ ሱቆችንም ከ30% ልዩ ቅናሽ ጋር አቅርበንልዎታል። ዲኤምሲ ሪል ስቴት። ሰላም ክብራትና ክብራን የሣድስ ቤተሰቦቼ፣ በጣም ክሪቲካል መረጃ ላካፍላችሁ ነው። በጣም ጥብቅ መረጃ ነው ይሄ መረጃ። ፌጦ ለማንኛውም ፌጦ መድኃኒት ነው የሚል ቋሚ አባባል አለን። ልክ ነው፣ ፌጦ መድኃኒት ነው። ነገር ግን እስከ መቼ ድረስ በጣም ጥንቃቄ የሚፈልግ ነው። ፌጦን በተመለከተ የጠለቀውን ዕውቀት አዘጋጅቼላችኋለሁ። ይሄ ፕሮግራም ምናልባትም ወደ 30 ደቂቃ የሚሆን ነው። በውስጡ ብዙ ነገር ተጠቅጥቆበታል። ከፈለጋችሁ እረፍት እያደረጋችሁ አዳምጡት፣ ይቆጫችኋል። በእውነት ይሄን የምነግራችሁ ይሄ ነገር በጣም መሰረት አድርጋችሁ ስትመለከቱ ፌጦ በሚገርማችሁ ሁኔታ ለጥንቆላ ቤት ጥቅም ላይ ያውሉታል። ለምንድን ነው ፌጦ ጠንቋይ ቤት ድረስ የሄደው? ምክንያቱ ምንድን ነው? ከዛ ውጪ ደግሞ ፌጦ በፍጹም መብላት መጠቀም የሌለባችሁ ሰዎችም አሉ። ተነግሯል ማለት ሳይንስ በጣም ዲክሌር አድርጎታል። በፌጦ ውስጥ ምን አይነት ነገሮች ቢኖሩበት ነው እስከ ሰዎች መጠቀም የሌለባቸው ሰዎች የሚመከረው? ለሁሉም ነገር ፌጦ መድኃኒት ነው። ለማንኛውም ነገር ፌጦ መድኃኒት ነው ማለት መድኃኒት እንደው በመጠኑ ጥቅም ላይ እንደምታውሉት ነው። መድኃኒት በአንድ ፋርማሲ ውስጥ ያለው መድኃኒት ሁሉ ወስዳችሁ አግበስብሳችሁ እንደማትውጡት ያ ስታረጉ እንደሚገድለው ፌጦም እስከ ሞት ድረስ ሊያደርስ የሚችል በጣም አደገኛ ነገር በውስጡ አለ። እርኩሳን መናፍስቶችን በጣም የሚጠቀሙበት ለጥንቆላ የሚጠቀሙበት ነገር አለ ውድ ቤተሰቦች። ስለዚህ ስትጠቀሙ በጣም በጥንቃቄ ውስጥ መሆን ስላለበት ይሄን ፕሮግራም በትክክል እንድትረዱት ነግራችኋለሁ። ለምሳሌ ለልጆች አንዳንድ ሰዎች አሁን ለልጆች አጥንት ያረዝማል ብለው ለልጆች ይሰጣሉ። በጣም አደገኛ ነው። ሳይንስ በትክክል ኮንፈርም አድርጎ ያስቀመጠውን ነገር ነው የምነግራችሁ። ስለዚህ ስትጠቀሙ ስሌትና ቀመር አለው። ያንን ቀመርና ልኬት ካለፈ ግን ገዳይ መርዛማነት በውስጡ አለው። ምን ማለቴ ነው? ቀጥዬ በደንብ አድርጌ በጥልቀት ላሳያችሁ። በመንፈሳዊ ዓለም ፌጦ እንዴት ነው የሚታየው? በመጽሐፍ ቅዱስ ውስጥ ፌጦ በምን ላይ ጥቅም ላይ ውሏል? የጥንት የእስራኤላውያን ዶክመንት ስለ ፌጦ ምን የሚናገረው ነገር አለ? እንደገናም አሁን ድረስ ያለው በሳይንሱ ዓለም ላይ ለብዙ ይሄ ፔትሮኬሚካል አይነት ነገሮች ጥቅም ላይ እንዲውል በኢንዱስትሪ ላይ በከፍተኛ ደረጃ ፌጦ ጥቅም ላይ የሚውልበት
ግኝቶች በከፍተኛ ደረጃ እየመጡ ነው። ምናልባትም የቢሊየን ዶላር ቢዝነስ ነው በዚህ ሰዓት ላይ ፌጦ። ኢትዮጵያ ኤክስፖርት ማድረግ ካለባትም ፌጦን ኤክስፖርት ማድረግ ካለባት ነገሮች መካከል አንዱ ሊሆን የሚችልበትን ሴክሬት እዚህ ውስጥ በደንብ አድርጌ እነግራችኋለሁ። ይሄን ፕሮግራም እንዳይቆጫችሁ ተጠቀሙት፣ ስሙት፣ አድምጡት። ፌጦ ለማንኛውም መድኃኒት ነው፣ ተአምረኛ ነው። ነገር ግን ጠንቋይ ቤት ምን ይሰራል? ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ዕውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ቤተሰቦቼ በእኛ ሀገር ባህል መሰረት እንደ ፌጦ ይለበልባል የሚባሉ ብሄሎች አሉን። እንደምታውቁት በጣም የሚቆረቁር እውነታውን የሚመርጥ ግን ደግሞ በጣም ጠቃሚ የሆነን ወይ ሰው ወይ ነገርን ለመግለጽ እንደ ፌጦ ይለበልባል የሚል አባባል ጥቅም ላይ ይውላል። ለሆድ ቁርጠት ፌጦ የሚል ለአንድ አስቸጋሪ ችግር ፈጣን ወይም ፍቱ መፍትሄ በሰዎችን ወይም በነገሮች ለመስጠት ፌጦን በዚህ ጥቅስ ላይ ጥቅም ላይ ይውላል። ፌጦና እውነት ሲበሉት ያቃጥላል የሚልም አለ። እውነት ልክ እንደ ፌጦ መጀመሪያ ላይ ቢመርም ቢያቃጥልም መጨረሻ ላይ ግን በሽታን ችግርን ሊነቅል የሚችል ነገር እንዳለው የሚያሳይ ነው። እንደዚህ አይነት በጣም በርካታ ነገሮች አሉ። ማህበራዊ ግጥሞቻችሁን አሉ። ፌጦ በነጭ ሽንኩርት የተደቆሰው የአገሬ ልጅ ስምሽ ማን ነው የሚባለው የሚባል ባህላዊ ግጥሞች አሉ። የፌጦ ቅጠሉ የፌጦ ፍሬው ያላንቺስ መኖር አልችልም እኔው እንግዲህ ያላንቺ መኖር አልችልም ብሎ ይገጥምላታል። ያላንቺ መኖር እንግዲህ ሰው ልጅ ያለ ሰው መኖር ይችላል። ባይዘ ወይ በጣም ብዙ የኢትዮጵያን ሰዎች ካደነዘዙ ግጥሞች መካከል የዘፈን ግጥሞች ያላንቺ መኖር አልችልም የሚል ነው። ያለ መኖር የምንችለው ያለ እግዚአብሔር ብቻ ነው። ባይዘ ወይ ያለ ጌታ መኖር አንችልም። ያለ ሰው ግን መኖር ይቻላል። ይሄ እርኩሳዊ መናፍስታዊ ነገር ነው። እንደ ቀላል እንዳትመለከቱት ብዬ እግረ መንገድ ልጠቁማችሁ ብዬ ነው። ይሄ ሁሉ ነገር ልክ ነው። ምክንያቱም ፌጦ በተፈጥሮ በጣም በሳይንቲፊክሊ ራሱ የሚሰጠውን አገልግሎት በጣም በከፍተኛ ደረጃ ሳይንስም ያምናል። እንግዲህ ጋርደን ክሬስ በሚባል ስሙ ነው የሚታወቀው፣ ወይም ደግሞ ለፒዲየም ሳቲቨም በሚባል ሳይንሳዊ ስሙ ነው ፌጦ የሚታወቀው። እንግዲህ በዘመናዊ ላቦራቶሪ እንደገና በምርምር ውጤቶች በፌጦ ውስጥ የተገኙ ቫይታሚን ኤ፣ ሲ፣ ኬ እንደ ብረት፣ አይረን ያሉ ንጥረ ነገሮች በስፋት ከፌጦ የምናገኛቸው ነገሮች ናቸው። በዛም የተነሳ እንግዲህ ለደም ማነስ፣ ለአኔሚያ ይከላከላል። በውስጡ ያለው የብረት ማዕድን ክምችት ለዚህ በጣም እገዛ ያደርጋል። የመተነፋፈሻ አካላት ጤናን ያሻሽላል። እንደ አስም፣ ሳልን ለመከላከል ፌጦ በጣም ጥቅም ላይ ይውላል። የምግብ መፈጨትን ያግዛል። ሆድ ዕቃ ጤና ለምሳሌ ተፈጥሯዊ ማቅለሽለሽ ወይም ደግሞ ላክሳቲቭ በሚነሳበት ሰዓት ላይ የፌጦ ፍሬው ከፍተኛ የሆነ የፋይበር ይዘት አለው። ስለዚህ ለዛ የሚሆን በጣም ከፍተኛ እገዛ ያደርጋል። የሆድ ድርቀትን፣ የምግብ አለመፈጨትን፣ የአንጀት መቆጣትን ለማከብ በጣም ፍቱን ነው። ግን በምን ያህል መጠን የሚለው ነገር በጣም መታወቅ መቻል አለበት። ለስኳር፣ ለኮሌስትሮል መጠን ማስተካከያነት ጥቅም ላይ ይውላል። በላቦራቶሪ ጥናቶች እንደሚያሳዩት በፌጦ ውስጥ ያሉ ጸረ ስኳር ወይም ደግሞ አንታይ ዳያቤቲክ ውህዶች አሉ። ስለዚህ በደም ውስጥ ያለውን የግሉኮስ መጠን ለመቆጣጠር ጥቅም ላይ የሚውሉ ናቸው። በተጨማሪም ጎጂ የተባለውን የደም ቅባት ወይም ኤልዲኤል ኮሌስትሮል የሚባለውን በመቀነስ የልብን ጤና የመጠበቅ አቅም አለው። ፌጦ እንደምታውቁት ለሚያጠቡ እናቶች የወተት ምርት ላይ ይጨምራል። ግን ጥንቃቄ ይፈልጋል። በጣም ጥንቃቄ ይፈልጋል። መጠኑ ማወቅ መቻል አለባችሁ። ምክንያቱም በደንብ አድርጌ እነግራችኋለሁ። ጠንቋዮች ለምን እንደሚጠቀሙት ሁሉ በደንብ አድርጌ እነግራችኋለሁ። ስለዚህ ፌጦ ተፈጥሯዊ ጋላክታጎል የሚባል ንጥረ ነገር አለው፣ ወይም በውስጡ የወተት ሆርሞንን ወይም ደግሞ ፕሮላክቲን የሚባለውን ንጥረ ነገር የሚያነቃቃ ይዘት አለው። ስለዚህ ለእናቶች ጡት ወተት ያንን ነገር በጣም እገዛ እንደሚያደርግ፣ ይሄም እንግዲህ የሚያጠቡ እናቶች የጡት ወተትን በበቂ ሁኔታ እንዲያመርቱ በሳይንስ የተደገፈ እገዛ ተደርጎ በጣም በተመጠነ መልኩ ተደርጎ የፌጦ ዱቄት ወይም ደግሞ የፌጦ ግብአቶች ጥቅም ላይ ይውላሉ። ለወር አበባ ዑደት ማስተካከያነት ለምሳሌ በፌጦ ውስጥ የሚገኙት ፊቶ ኤስትሮጅን የሚባሉ ንጥረ ነገሮች አሉ። እነዚህ የእጽዋት ውህዶች ከሴት ሆርሞን ወይ ደግሞ ኤስትሮጅን ጋር ተመሳሳይነት ተግባር መፈጸም የሚችሉ ናቸው። ይሄም ውህደት እንግዲህ መደበኛ ያልሆነን የወር አበባ ዑደትን በተፈጥሯዊ መንገድ ለማስተካከልና ሆርሞንን ለማዛባት ይሄ በሚደረገው ሂደት ላይ ያለውን ነገር ለማስተካከል በጣም በከፍተኛ ሁኔታ ጥቅም ላይ ይውላል።
ግን መጠቀቅ ያለባችሁ ነገር በትክክል አለ ውድ ቤተሰቦቼ። ስለዚህ በሳይንስ የተረጋገጡ የፌጦ በጣም ከፍተኛ የሆኑ ጥቅሞች አሉ ማለት ነው። እነዚህና መሰል ነገሮችን ለምሳሌ ለቆዳ፣ ለፀጉር የክብደት ቁጥጥር ለማድረግ፣ ለቆዳ ጤና፣ ለውበቱ በጣም የተፈጨ የፌጦ ፍሬ ከማር ጋር ሲቀላቀል በፀሐይ የተቃጠለ የደረቀ ወይም ደግሞ የተቆጣ ቆዳን ለማከም በጣም ጥቅም ላይ ያውሉታል። የፀጉር መርገፍን ማስተካከል ይችላል። በውስጡ ያሉ ፕሮቲኖችና አስፈላጊ ፋቲ አሲዶች ያሉት ለፀጉር መነቃቃት የሚሆን ማለት ነው። ስለዚህ የፀጉር ስሮችን በማነቃቃት ፀጉርን ማጠነካከርና የሳሳ ፀጉርን ማሳደግና መሙላት የሚያስችል ግብአት አለው በውስጡ። እሱ ብቻ አይደለም፣ ለክብደት መቀነስ የሚረዱ ንጥረ ነገሮች በፌጦ ውስጥ አሉ። ካሎሪው እጅግ በጣም አነስተኛና ፋይበሩን ደግሞ ከፍተኛ በመሆኑ ለረሃብ ስሜትን በመቀነስ ክብደትን መቆጣጠር የሚያግዝ ተፈጥሮ አለው በውስጡ ፌጦ። ሌሎች በጣም ብዙ አሉ። ጸረ ካንሰር፣ ለምሳሌ አንታይ ካንሰር ባህሪ ያለው በውስጡ ያሉ ግሉኮሲኖሌትስ የሚባሉ ውህዶች አሉ። እነዚህ ደግሞ የካንሰር ሴሎች እንዳይባዙ ለመከላከል በጣም በተጠና መልኩ ጥቅም ላይ የሚውልበት ነው። እሱ ብቻ አይደለም፣ ህመምንም ቁስለትንም የማስታገዝ የማደንዘዝ አይነት ተፈጥሯዊ ማስታገሻነት ወይም አናልጄሲክ አይነት ባህሪ ይሰጣል። እሱ ብቻ አይደለም፣ ጸረ ብግነት ወይ ደግሞ አንታይ ኢንፍላማቶሪ ባህሪ ያለው በውስጡ ያሉት ንጥረ ነገሮች በጣም አስፈላጊ የሚባሉ ንጥረ ነገሮች በውስጡ አሉት ፌጦ። ከአንጎል መነቃቃትና ማህደረ ትውስታን ለማሻሻልም ፌጦ በከፍተኛ ሁኔታ ጥቅም ላይ ይውላል። በውስጡ ያሉ እንደ ኦሜጋ 3 የተባሉት በጣም ጠቃሚ የሚባሉ ፋቲ አሲዶች በውስጡ አሉ። ስለዚህ አንጎልን ዳታ ፕሮሰስ የማድረግ አቅምን ለማጠነካከርና ለማገዝ እነዚህ ኦሜጋ 3 ፋቲ አሲዶች እንደምታውቁት ከአሳም ጭምር የምታገኙት እነዚህ አይነት ንጥረ ነገሮች በውስጡ አሉ። የኩላሊት ጠርጠርን ለመከላከል የሚረዳ በጣም የሚገርም ግብአት አለው በውስጡ። ሽንትን በብዛት እንዲወገድ በማድረግ የኩላሊት መርዛማ ነገሮችን የማጠብ ባህሪ ያለው ግን በምን ያህል ዶዜጅ የሚለው በጣም በከፍተኛ ሁኔታ ጥንቃቄ ተደርጎ መታየት ያለበት ነገር ነው። ምክንያቱም ፌጦ በውስጡ የምታዩቸው በጣም መራር የተባሉት ነገሮች በጠቅላላ አሲዲክ ኔቸር ያለባቸው በጣም አደገኛ ኬሚካሎች ናቸው። እንግዲህ ፌጦ ባይዘዌ መረዳት ያለባችሁ ፌጦ ማለት ልክ እንደ ፋርማሲ እንዳለ መድኃኒት አድርጋችሁ እዩት። እንደ ማንኛውም ጥራጥሬ ሳይሆን በፋርማሲ እንዳለ መድኃኒት አርጋችሁ አስቡት። ለዚህ ነው አሁን እነዚህ የጠንቋዮችም መተተኞችም በመንፈሳዊ ዓለም ላይ ሁሉ እነዚህ ጥቅም ላይ የሚያውሉበት አንደኛው ሲክሬት እንደ እባብ አይነት ነገር ነው ፌጦ። በተፈጥሮ የእባብ መርዝ ከላዩ ላይ በልኩ ከተወሰደ ለመድኃኒትነት እንደሚያገለግለው ሁሉ እባብን በሐኪም ቤት ምልክት አድርገው ይጠቀሙታል አይደለ? ያ እንግዲህ እንደምታውቁት ከሙሴ ጋር የተያያዘ በሲና በረሃ ላይ እስራኤላውያንን ባሻገራቸው ሰዓት ላይ የነበረውን ታሪክ ጋር ተያይዞ የሚነሱ ነገሮች ናቸው። ስለዚህ የእባብ መርዙ በመጠኑ ያን ያክል ገዛ እንደሚያደርገው አይነት ነው ፌጦ። ስለዚህ ዝም ብለህ አትጠቀምም ፌጦን። መጠቀም ካለብህ ስንት መጠን በጣም በሚገርማችሁ ሁኔታ ግማሽ ማንኪያ ታክል ፌጦ ነው ልክ እንደ መድኃኒት ተለክቶ ጥቅም ላይ መዋል ያለበት። ተገኘው ተብሎ በምንም ነገር ላይ የምትጠቀሙት ነገር አይደለም። ለምን? በውስጡ በጣም አደገኛ ኬሚካሎች አሉ። እነዚህ ኬሚካሎች አሁን ወደ በኋላ ወደ መንፈሳዊ ሲሄድ ደግሞ በደንብ አሳያቸዋለሁ። እነዚህ ኬሚካሎች በውስጣቸው ያለ በፌጦ ውስጥ ያለው ኬሚካል በአሁኑ ዘመናዊ ዓለም ላይ በላቦራቶሪ ተጣርቶ ወጥቶ በጣም ብዙ ለተለያዩ የኢንዱስትሪ ኬሚካል በመሆን ጥቅም ላይ እየዋሉ ያሉ ነገሮች ናቸው። ውድ ቤተሰቦቼ እንደ ቤንዚል አይነት ተፈጥሮ ያለው ነው ፌጦ። ስለዚህ ያንን ነገር መሰረት በማድረግ ምንድነው ፌጦን በምን ያክል መጠቀም የሚገባው የሚለው ነገር በዛ እንድታውቁ ያደርጋል። ከዛ አንፃር በፌጦ ውስጥ ያሉ ንጥረ ነገሮች ምንድናቸው? መራርነቱን ለምሳሌ በመጽሐፍ ቅዱስ ላይ ወደ በኋላ ላይ በደንብ አሳያቸዋለሁ፣ አስረዳቸዋለሁ። በመጽሐፍ ቅዱስ ውስጥ የተቀመጠበት የፌጦ ሲክሪትን ማለት ነው። ስለዚህ ያንን ነገር መሰረት የሚያደርጉት መራር ባህሪው ከየት የመጣ ነው? እሱ ላይ መጀመሪያ ላይ መጠነኛ ቆይታ ላድርግላችሁ። እንግዲህ ወደ ሣድስ ቤተሰቦች ፌጦ መራር የሚለበልብ የሚያቃጥል ጣዕም እንዳለው ይታወቃል። ከመጠን በላይ ሲወሰድ ጉዳቱ መርዛማነት ነው። መርዛማነት ያለው እንግዲህ በጣም ብዙ ጉዳት እስከ ማድረስ የሚችል ነው። ስለዚህ በተፈጥሮ የእጽዋት መከላከያ ኬሚካሎች በውስጡ አሉ። ባዮ አክቲቭ
ፋይቶኬሚካልስ የሚባሉት ማለት ነው። በእነሱ ምክንያት ነው እንግዲህ እጽዋቱ ራሳቸውን ይሄ ፌጦ እጽዋት ከባክቴሪያዎች ከእንስሳት ወይም ደግሞ ከአጥቂዎች ወይም ደግሞ ከነፍሳት ራሱ ለመከላከል ሲል የሚያመርታቸው ኬሚካል ወደ ፍሬው ይዘት ውስጥ ከገቡ በኋላ በጣም ብዙ ሰው ባልታወቀ መልኩ ከመጠን በላይ ሲጠቀማቸው ከፍተኛ ጉዳትና ውድመት አከታትለው እያመጡ ነው ያሉት። ከነዚህ መካከል አንደኛው ግሉኮሲኖሌትስ የሚባለው ንጥረ ነገር ነው። ይሄ በነገራችን ላይ በፌጦ ውስጥ በከፍተኛ መጠን የሚገኝ ዋናው ኬሚካል ግሉኮትሮፓኦሊን የሚባል በጣም አደገኛ የግሉኮሲኖሌት ዝርያ ነው። ይሄ አይነት ኬሚካል በውስጡ አለው። ፌጦን ስናኝከው ወይም ደግሞ ስናደንቀው በአፋችን ላይ ኬሚካላዊ አይነት ባህሪ ያሳያል። ይሄ ኬሚካል ተሰባብሮ በሚገርማችሁ ቤንዚል አይሶቲዮሳይኔት ወደ ተባለ ንጥረ ነገር ወይም ደግሞ BITC ወደ ተባለ ንጥረ ነገር ይቀየራል። በጣም ኃይለኛ የቤንዚል ዝርያ ወደ ሆነ ኬሚካል ይቀየራል። ይሄ መርዛማነት አቃጣይነት ባህሪው ከዛ የመጣ ነው። ስለዚህ የጉዳቱ ምክንያትም ከዚህ ጋር ይያያዛል። ይሄ ኬሚካል የፌጦን የመለብለብና የመራር ጣዕም የሚሰጠው በዚህ ምክንያት ነው። ውድ ቤተሰቦቼ በጥቂቱ ሲወሰድ ባክቴሪያን ካንሰርን ለመከላከል ጥቅም ላይ መዋል ይችላል። ነገር ግን ከመጠን በላይ ሲወሰድ የሆድ ድርቀትን፣ የጨጓራን ያበላሻል። የአንጀት ግድግዳን በከፍተኛ ሁኔታ የማቃጠል፣ ለከባድ ሆድ ቁርጠት፣ ለቃጠሎ፣ ለማስመለስ፣ ለትውከት እንግዲህ ቅድም ትውከትን የሚከላከለው ነገር አሁን ደግሞ መልሶ ትውከትን ሊያመጣ ማስመለስን ሊያመጣ የሚችል በጣም አደገኛ ኬሚካል በውስጡ አለው። ስለዚህ አንደኛው ይሄ የቤንዚል ተፈጥሮ ያለው ኬሚካል በውስጡ ስላለው ነው። ሁለተኛው ደግሞ ጎይትሮጄንስ የሚባል በጣም አደገኛ ንጥረ ነገር በውስጡ አለው። በፌጦ ውስጥ የሚገኙት አንዳንድ የሰልፈር ውህዶች አሉ። ሰልፈር በባለፈው ፕሮግራም በደንብ አድርጌ ነግሬያቸዋለሁ፣ በነጭ ሽንኩርት ውስጥ ያለውን ባህሪ። ስለዚህ በሰውነታችን ውስጥ የታይሮይድ እጢ ያለባቸው እንግዲህ የታይሮይድ እጢ ያለንኛ፣ ስለዚህ አዮዲንን የመምጠጥ ብቃቱን የሚያስተጓጉሉ ጎይትሮጂን የተባሉ ንጥረ ነገሮች በውስጡ ፌጦ ውስጥ አሉ። ውድ ቤተሰቦቼ ፌጦን ያለማቋረጥና ከመጠን በላይ ዝም ብሎ መውሰድ በሰውነት ውስጥ የአዮዲን እጥረት እንዲከሰት ያደርጋል። ይሄም ደግሞ የታይሮይድ ሆርሞን ምርት እንዲዛባበት ያደርጋል። ውድ ቤተሰቦች በዚህም የተነሳ ለእንቅርት ወይም ደግሞ ጎይተር እና ለታይሮይድ እጢ መውጣት ምክንያት ሆኖ ይገኛል ማለት ነው። ይሄ ሳይንስ በከፍተኛ ደረጃ የሚያስጠነቅቅበት አንዱ ይሄ ጎይትሮጂንስ የሚባለው ንጥረ ነገር በፌጦ ውስጥ መገኘቱ ነው። በሶስተኛ ደረጃ አልካሎይድስ እና ታኒን የተባሉ በጣም አደገኛ ኬሚካሎችን ፌጦ ይይዛል። ፌጦ በውስጡ እንደ ሊፒዲን አይነት ተለዋዋጭ አልካሎይዶችን እና ታኒኖችን የሚይዝ ነው። ውድ ቤተሰቦች እነዚህ ኬሚካሎች በተፈጥሯቸው የመራርነት ባህሪ አላቸው፣ ጉዳትም አላቸው። ከመጠን በላይ ወደ ሰውነት ውስጥ እነዚህ ኬሚካሎች በሚገቡበት ሰዓት በጉበትና በኩላሊት ላይ ከፍተኛ የመድኃኒት ጫና ወይም ቶክሲሲቲ መርዛማነትን በመፍጠር የሴሎችን ማለትም የጉበት ሴሎችን የኩላሊት ሴሎችን ዳሜጅ ያደርጋል፣ ያበላሻል። ውድ ቤተሰቦቼ ይሄንን በተመለከተ በቅርብ ጊዜ የተደረጉ የላቦራቶሪ የእንስሳት ላይ የተደረጉ ጥናቶች እንደሚያሳዩት የአይጦችን ኩላሊትና ጉበት እስከ ፌል አድርገው ስራ እስኪያቆሙ ሊያደርስ የሚችል በጣም አደገኛ ኬሚካል በፌጦ ውስጥ አለ። ውድ ቤተሰቦቼ ከመጠን በላይ መጠቀም በጣም አደገኛ፣ በጣም ትንሽዬ ናት ፌጦ ጥቅም ላይ መዋል የሚገባው ለመድኃኒትነት ነው። ፌጦ ለማንኛው መድኃኒት ነው ማለት መድኃኒት ሲወሰድ በትንሽ መጠን ነው የሚወሰደው። ዝም ብለ የላቦራቶሪ መድኃኒትን ወይም የፋርማሲ መድኃኒትን እንደማትቅመው ፌጦ አይቃምም ዝም ብሎ። ለዚህ ማሳያው ሌላው አራተኛውን ችግር ላሳያችሁ። በሚገርም ደረጃ በአራተኛ ደረጃ ማህፀንን የሚያነቃቁ ውህዶች በውስጡ አሉት። ይሄ ዩቴሪን ስቲሙላንትስ የሚባሉት ማለት ነው ኬሚካሎች ናቸው። በፌጦ ውስጥ ያሉ አንዳንድ ፊቶ ኢስትሮጅኖች ማህፀንን የማኮማተርና የማነቃቃት ይሄ ኦክሲቶሲስ ፕሮፐርቲ የሚባል በውስጡ በጣም አደገኛ ተፈጥሯዊ ኬሚካል ባህሪ ያለው። በዚህም የተነሳ እንግዲህ በጥቂቱ ሲወሰድ የወር አበባ ዑደትን ያስተካክላል ብለናል ቅድም። ነገር ግን ነፍሰ ጡር ሴቶች በብዛት ከወሰዱት ግን ማህፀን ያለ ጊዜው እንዲኮማተር በማድረግ ጽንስ እንዲቋረጥ ወይም የጭንገፋ አደጋ እንዲፈጠር ያደርጋል። ስለዚህ በአራተኛ ደረጃ ምን አልኳችሁ? ጽንስን ሊያጨናግፍ ይችላል። ውድ ቤተሰቦች በውስጡ ባለው
ኬሚካል የተነሳ ማለት ነው። ምን ያህል አደገኛ ነገር በውስጡ እንዳለው እወቁ። በአምስተኛ ደረጃ የፖታሽየም ክምችት ወይም ሃይ ፖታሽየም በፌጦ ውስጥ አለ። ይሄ እንግዲህ ፌጦ በከፍተኛ መጠን ያለው ፖታሽየም ማዕድን በውስጡ የከመረ ነው። ስለዚህ ጉዳት አለው። ከዚህ የሚመጣ ሽንትን የማስወገድ ባህሪ ስላለው እንግዲህ ከመጠን በላይ በሚወሰድበት ሰዓት ላይ በሰውነት ውስጥ ያለውን የፈሳሽ መጠን በማዛባት የፖታሽየም መመረዝ ወይም ደግሞ ሃይፐርካሌሚያ የሚባል ችግር አለ። ሃይፐርካሌሚያን ሊያከታትል ይችላል። ይሄም የልብ ምትን ሊያዛባ ይችላል ውድ ቤተሰቦቼ። ስለዚህ እንዲሁ ዝም ብሎ የሚወሰድ ነገር አይደለም ፌጦ። ከዚህ አንጻር ፌጦ በቀን ምናልባት ከ1 እስከ 3 ግራም ወይም ደግሞ ግማሽ የሻይ ማንኪያ መብለጥ የለበትም። በጣም በጥቂት ሳምንታት ብቻ ላይ ነው ጥቅም ሊውል የሚገባው። በየቀኑ አትጠቀሙትም። ባህላዊ አባባሉም እንደሚነግረው የአንድ ሰው መድኃኒት የሆነው ደግሞ ለሌላው መርዝ ሊሆን ይችላል። ስለዚህ መድኃኒት ነው ፌጦ፣ ለማንኛውም መድኃኒት ነው ማለት መድኃኒት የሚወሰደው ተመጥኖ እንደሆነ ሁሉ ፌጦ ተመጥኖ ነው መወሰድ ያለበት። ስለዚህ ፌጦን ከአግባብ በላይ ጥቅም ላይ በሚውልበት ሰዓት ሳይንስና ምርምሮች ፌጦን በፍጹም መውሰድ የሌለባቸውን ሰዎች እስከ መግደል ሊያደርስ ይችላል። እና ክቡራን ቤተሰቦቼ በፍጹም ፌጦን መጠቀም የሌለባቸው ሰዎች አሉ። ነፍሰ ጡር እናቶች፣ ፕሬግናንት ውሜን ፌጦን በማህፀን በከፍተኛ ሁኔታ የማነቃቃት የማኮማተር ቅድም ያልኩት ችግር ስለሚፈጥር ጽንስ እንዲቋረጥ ማህፀን እንግዲህ ጽንስ እንዲወርድ ሊያደርግ ይችላል። እስከ ህይወት አደጋ ይዞ ሊመጣ ይችላል። ነፍሰ ጡሮች በፍጹም ፌጦን መጠቀም የለባቸውም። ሌላኛው የታይሮይድ ወይም ደግሞ የእንቅርት ህመም ያለባቸው ሰዎች እነዚህ ጎይተር የሚባለው ወይም ሃይፖታይሮይዲዝም የሚባል ችግር አለ። ስለዚህ ይሄ ያለባችሁ ሰዎች ጎይተር ያለባችሁ ሰዎች ፌጦን መጠቀም የለባችሁም። ፌጦ በውስጡ ጎይትሮጂንስ የተባሉ የሰልፈር ውህዶችን ይዟል። እነዚህ ውህዶች ታይሮይድ እጢን አዮዲን እንዳይመጥ ያግደዋል ማለት ነው። ስለዚህ በዚህ የተነሳ አደጋው የታይሮይድ ሆርሞን ማነስ፣ የእንቅርት በሽታ ያለባችሁ ሰዎች በጣም በከፍተኛ ሁኔታ ሳያውቁት ለብዙ ችግር የተጋለጡ እንደሆነ ይታወቃል። ሁለተኞቹ ፌጦ መውሰድ የሌለባቸው እነሱ ናቸው። ሶስተኛ የጨጓራ ቁስለት ወይም አልሰር ያለበት ሰው፣ ከባድ የሆድ ዕቃ ብግነት ያለበት ሰው ፌጦ መውሰድ የሌለበትም። ፌጦ ሲደቅ የሚፈጠረው ቤንዚል አይነቱ ነገር ቅድም ያልኳችሁ ኬሚካል እጅግ የሚለበልብ የሚያቃጥል ኬሚካል ነው። ስለዚህ የጨጓራ ቁስለት ወይም ፔፕቲክ አልሰርን ይዞ ሊመጣ ይችላል። እሱ ብቻ አይደለም፣ የአንጀት መቆጣት ወይም አይቢዲ የሚባለውን ችግር አከታትሎ ይዞ ሊመጣ ይችላል። ስለዚህ እንደዚህ አይነት የጨጓራ አልሰር ችግር ያለባቸው ሰዎች ፌጦን ሲወስዱ የጨጓራውን ግድግዳ ይበልጥ በመብላት ከባድ ቃጠሎ፣ ቁርጠት፣ የደም መፍሰሱን ሁሉ ሊያከታትል ይችላል። መወሰድ የለበትም። ሶስተኞቹ ሰዎች ፌጦ መውሰድ የሌለባቸው ሰዎች እነዚህ ናቸው። አራተኛ የቀዶ ጥገና ወይም ሰርጀሪ የሚጠባበቁ ሰዎች በፍጹም ፌጦን መውሰድ የለባቸውም። ፌጦ በደም ውስጥ ያለውን የፈሳሽና የኤሌክትሮላይቶችን መጠን የመቀየር እንዲሁም ደግሞ የደም ግፊትን በድንገት የማውረድ ባህሪ ያለው ባይዞ ለደም ግፊት በትንሽ መጠን ጥቅም ላይ ሲውል ጥሩ ነው። ለስኳርም በትንሽ መጠን ጥቅም ላይ ሲውል ጥሩ ነው። ሕክምና ያለው በጣም ልክ እንደ መድኃኒት ነው በቃ የሚሰጠው፣ ግን ዝም ብሎ አገኘው ተብሎ አይወሰድም። ስለዚህ የቀዶ ጥገና ሊወስዱ ያሉ ሰዎች ምናልባትም ከ2 ሳምንታት በፊት ፌጦ መውሰድ ማቆም መቻል አለባቸው። ካልሆነ በማደንዘዣ ወይም አነስቴዥያ ወቅት የደም ግፊትና የልብ ምትን ለመቆጣጠር በጣም አስቸጋሪ ሆኖ ሰውየው ህይወቱን ሊያጣ ይችላል። በጣም አደገኛ ነው። በአምስተኛ ደረጃ የፖታሽየም እጥረት ወይም ደግሞ ሃይፖካሌሚያ ቅድም ያልኳችሁ ያለባችሁ ሰዎች መውሰድ የለባችሁም። ፌጦ ሽንትን በከፍተኛ ሁኔታ የማስወገድ ወይም ደግሞ የዳይሬቲክ ተፈጥሮ አለው በውስጡ። ስለዚህ ሽንት በብዛት የሚወገድበት ጊዜ ፖታሽየም አብሮ ከሰውነት ይወጣል እንደምታውቁት ማለት ነው። ስለዚህ አስቀድሞ የፖታሽየም እጥረት ያለባቸው ሰዎች ፌጦ ሲወስዱ የፖታሽየም መጠናቸው እጅጉን በጣም አሳሳቢ በሆነ ደረጃ ላይ ይፈጠፈጣል። ይሄም ደግሞ ለልብ ምት መዛባት፣ ለጡንቻ መዛል ይዳርጋል ማለት ነው። ውድ ሣድስ ቤተሰቦቼ ስለዚህ ተጠንቅቆ መውሰድ የሚያስፈልግ እንደሆነ የምታውቁበት ምክንያት አንዱ ይሄ ነው። ስድስተኛ ፌጦ መውሰድ የሌለባቸው ሰዎች የደም ስኳርና የደም ግፊት መድኃኒት የሚወስዱ ሰዎች ናቸው። ፌጦ ራሱ በሳይንሳዊ መንገድ የደምን ስኳር እንደገና የደም ግፊትን በከፍተኛ መጠን ዝቅ የማድረግ አቅም አለው። ስለዚህ በዘመናዊ የኢንሱሊን ወይም የደም ግፊት ክኒኖች ጋር አብሮ ሲወሰድ ድራግ ኢንተራክሽን ይፈጥራል። ምክንያቱም እነዛ
የደም ግፊትንና የስኳር ጉዳይን ለማረጋጋት ጥቅም ላይ የሚውሉት የደም ግፊት መጠን ከተገቢው በላይ በድንገት እንዲያሽቆለቁል ሊያደርግ ይችላል። በተለይ ሃይፖግላሴሚያ አይነት ወይም ደግሞ ሃይፖቴንሽን ሊፈጥር ይችላል። ውድ ቤተሰቦች ይሄን በማድረግ ራስን እስከ መሳት ሊያደርስ ይችላል። ስለዚህ የደም ስኳር ወይ የደም ግፊት መድኃኒት የሚወስዱ ሰዎች ለደም ግፊትም ለስኳርም ባይዘ በትንሽ መጠን ይሰጣል፣ ለማውረድ ጥቅም ላይ ይውላል። ብዙ በሚሆንበት ሰዓት ግን ይዞ ይፈጠፈጣል። ስለዚህ ውድ ቤተሰቦቼ ባለማወቅ በፍጹም ጥቅም ላይ ልታውሉት አይገባም። ይሄ ነው አንደኛው። ሌላኛው እንግዲህ ከዚህ ጋር በተያያዘ ፌጦ በላቦራቶሪ በኬሚካል ፋብሪካዎች በተለያዩ ቦታዎች ላይ የፌጦ ጥቅም ላይ የሚውልበት ሲክሪት ለዚህ ነው። ስለዚህ በጣም ብዙ ላቦራቶሪዎች ብዙ አሁን ላለው ለኢንዱስትሪው አብዮት ጥቅም ላይ ፌጦ የሚሰጥበትን ሲክሪት ስታዩ ምን ያህል ፌጦን ያለ መጠን ያለ አግባብና ያለ ባለሙያ ተለክቶ አለመውሰድ ምን ያህል በጣም ብዙ ፋርማሲ መድኃኒት እንደመቃም ሰውነትን እንደሚያበላሽ ልታውቁ ይገባል ማለት ነው። ስለዚህ ምን ኬሚካል ከውስጡ ላይ ተወስዶ ምን ነገር ይሰሩበታል። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦች ፌጦን በተመለከተ በፋርማሲውቲካል ወይም የመድኃኒት ማምረቻ ኢንዱስትሪዎች ላይ በተለይ ካንሰር መከላከያ መድኃኒቶችን ካንሰር ኬሞ ፕሪቨንሽን የሚባሉትን BITs የሚባሉትን በላቦራቶሪ ጥናት ተደርጎ የካንሰር ሴሎችን የመግደል ወይም ደግሞ አፖፕቶሲስ የሚባል አለ። ያንን የመቀስቀስ እና እጢዎች እንዳይስፋፉ የማድረግ ከፍተኛ ብቃት አሳይቷል ማለት ነው። ስለዚህ ከዛ ላይ ይወስዱና ለጡት፣ ለሳምባ፣ ለአንጀት ካንሰር ለመከላከል የሚውሉ መድኃኒቶችን ለመስሪያነት እንደ ጥሬ ዕቃ እንደ ግብአት አድርገው ቀድሞ ለመከላከል ማለት ነው። ያንን ተፈጥሯዊ ነገር ግብአት ላይ የሚወጡበት ኬሚካል በውስጡ አለው። ተፈጥሯዊ ጸረ ባክቴሪያ ናቹራል አንቲባዮቲክስ በውስጡ በከፍተኛ ደረጃ አለው። BITC በተለይ በአፍ ውስጥ ባክቴሪያዎችን ለጥርስ መቦርቦር፣ ለድድ ህመም የሚዳርጉ በጣም ታዋቂ የሚባሉ ኃይለኛ ባክቴሪያዎች አሉ እና እነዛን በተለይ የስታፋይሎኮከስ የሚባሉ አደገኛ የባክቴሪያ ዝርያዎች አሉ። እነሱ ለመዋጋት ከውስጡ ኬሚካል ተወስዶ ከፌጦ ላይ በዛ ጥቅም ላይ ያውሉታል። በሕክምና ቁሳቁስ ላይ በዚህ አርገው ይጠቀሙታል። ስለዚህ ኬሚካል በውስጡ አለው ማለት ነው። ሌላው ለምግብ ማቀነባበሪያ ኢንዱስትሪ ከላዩ ላይ ኬሚካል በጥንቃቄ ተወስዶ ጥቅም ላይ ይውላል። ፌጦ እንግዲህ ተፈጥሯዊ የምግብ ማቆያ ወይም ናቹራል ፉድ ፕሪዘርቫቲቭስ ላይ ምግብን ለማቆያት BITC ኃይለኛ ጸረ ፈንገስ አለው። አንታይ ፈንጋል እና ጸረ ባክቴሪያ በመሆኑ የተነሳ ይሄው የፌጦ የታሸጉ ምግቦችን ፍራፍሬዎችን ለምሳሌ እንደ እንጆሪ ያሉትን ሳይበላሹ ረጅም ጊዜ እንዲቆዩ ለማድረግ ከፌጦ ላይ ኬሚካል ተወስዶ ተፈጥሯዊ በሆነ ኬሚካል ማቆያነት በኢንዱስትሪው አብዮት ላይ ጥቅም ላይ እየዋለ ያለ ነው። ሌላኛው የምግብ ቴክኖሎጂ ላይ በተለይ ደግሞ ሃይድሮኮሎይድስ በሚባለው ቴክኖሎጂ ላይ ከፌጦ ዘር የሚወጣ ሙጫ መሰል አለ፣ ዘለግለግ ያለ ፈሳሽ አለ፣ ገም አለው። በምግብ ኢንዱስትሪ ውስጥ ልክ እንደ ማወፈሪያ እንደ ማረጋጊያ ወይም ደግሞ እንደ ሰብስቲቲዩት ፎር ገም አረቢክ ይሉታል። ልክ እንደ ማስቲካ ወኪል ሆኖ በስጋ በዳቦ በኬክ ማምረቻ ውስጥ ጥቅም ላይ የሚውለው ከፌጦ የምትወሰድ ኬሚካል ናት። ስለዚህ ምን ያህል አደገኛ የኬሚካል ምንጭ እንደሆነ ስታዩት በጣም ትጠነቀቃላችሁ ማለት ነው። በሶስተኛ ደረጃ ከፌጦ ላይ ለኮስሞቲክስ እና ለሳሙና ማምረቻ ኮስሞቲክስ ኤንድ ሶፕስ ላይ ጥቅም ላይ ያውሩታል። ለምሳሌ የፀጉርና የቆዳ ማስዋቢያዎችን በፌጦ ዘር የሚወጣው ዘይት አለ፣ ጋርደን ክሪስ ሲድ ኦይል የሚባል ያንን ለአስፈላጊ ፋቲ አሲዶችና ለቫይታሚን ኢ ለቆዳ በጣም ጥቅም የሚሰጥ ነው። በዛ የበለጸገ ምንጭ በመሆኑ ለቆዳ ማለስለሻነት፣ ለፀጉር መርገፍ የሚከላከሉ ሻምፖዎች፣ ክሬሞች ማዘጋጃነት ከፌጦ ላይ ከሚወሰደው ኬሚካል ላይ ጥቅም ላይ ያውሉታል። ውድ ቤተሰቦቼ ልብ በሉ ምን ያህል አደገኛ ነገር በውስጡ እንዳለው የምትረዱት ለዚህ ነው። ከዛ ውጪ የሳሙና ምርትን በተመለከተ የፌጦ ዘይት በውስጡ ባለው ከፍተኛ የቅባት ይዘት ምክንያት ከፍተኛ ጥራት ያላቸው የገላ ሳሙናዎችን ለማምረት ለግብአትነት ያገለግላል። ስለዚህ ፌጦ ዝም ብሎ ስትጠቀሙ የገላ ሳሙና ዝም ብለ የዋጥክ እንደሆነ ማወቅ ያስፈልጋል ማለት ነው። በአራተኛ ደረጃ ባዮፊውል ዲዝል ኢንዱስትሪ ላይ ጥቅም ላይ እየዋለ ነው። በተለይ አሁን
ተለዋጭ የኃይል ምንጭ በሚቀርብበት በዚህ ዘመን ላይ ከቅርብ ጊዜ ይደረጉ የኬሚካል ምርምሮች እንደሚያሳዩትና የላቦራቶሪ ውጤቶች እንደሚያሳዩት የፌጦ ዘይትን በኬሚካላዊ ሂደት ቀይረውት በመለወጥ ወደ ባዮ ዲዝል በመቀየር ይሄም ከፔትሮሊየም ለሚገኘው ናፍጣ በጣም ጥሩ አካባቢን የማይበክል ተፈጥሯዊ ተኪ ሆኖ እንደ ናፍጣ ሆኖ እንደ ቤንዚል ጥቅም ላይ የመዋል ባህሪ እንዳለው እንመለከታለን ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ በአካላችን ውስጥ ከመጠን በላይ ሲሆን የሚለበልብ የሚያቃጥል የሚጎዳ ኬሚካል በውስጡ አለው። የፌጦ ኬሚካል ኃይል አለ እንደ BITC የሚባሉ ኬሚካሎች ማለት ነው። ስለዚህ በኢንዱስትሪው ላቦራቶሪስ ውስጥ ይሄ ተነጥሮና መጠኑና ጥራቱ ተለክቶ የቢሊየን ዶላር ዋጋ ያለው ነው። ኢትዮጵያ ይሄንን መጠቀም ትችላለች። ለኢንዱስትሪው በጣም በከፍተኛ ግብአት መፍጠር ይችላል። ስለዚህ ውድ ሣድስ ቤተሰቦቼ ፌጦን ዝም ብለ አትጠቀምም። ፌጦ ለማንኛውም መድኃኒት ነው ማለት መድኃኒት በመጠኑ ጥቅም ላይ እንደሚውል ሁሉ ፌጦም በከፍተኛ ሁኔታ ጥቅም ላይ ሊውል የሚችልበት ነገር በውስጡ እንዳለው መታወቅ መቻል አለበት። ስለዚህ በጣም ብዙ አሁን ጥቅሙ በነግራችሁ ፌጦ ከፍተኛ የሆኑ ጥቅሞች ያሉት ነው። ነገር ግን በመንፈሳዊ ዓለም ላይ ደግሞ ጥቅም ላይ የሚያውሉበትን ሲክሬት የመጨረሻው ቆይታ ላድርግላችሁ። እንግዲህ ውድ ሣድስ ቤተሰቦቼ ፌጦ በከፍተኛ ደረጃ ጥቅም ላይ የሚውልበት ነገሮችን ስታዩ በተለይ የመራራ ቅጠሎች ወይም ቢትር ኸርብስ በሚል በመጽሐፍ ቅዱስ ላይ ለእስራኤላውያን የታዘዘ የነበረ ስርዓት አለ። በዘጸአት 12:8 ላይ የተቀመጠ በብሉይ ጊዜ እስራኤላውያን የፋሲካን በሚያከብሩበት ሰዓት ላይ ከበጉ ስጋ ጋር መራራ ቅጠል ይለዋል ከዛ ጋር አብረው እንዲመገቡ ይመክራል። ያ መራራ ቅጠል የፌጦ ዝርያ እንደሆነ በተለያየ መልኩ በእስራኤላውያን ዶክመንት ላይ የተቀመጠ ነው። ስለዚህ ከስጋው ጋር የፌጦ ቅጠል አብረው መራራውን ይጠቀሙታል። ምክንያቱም የወጡት ከመራራ ህይወት እንደሆነ ከግብጽ ባርነት ነፃ መውጣታቸውን በዚህ ፋሲካ በዓል በሚያከብሩበት ሰዓት መራራውን ቀምሰው መርዙን ቀምሰው ቴስት እንዲያደርጉት እግዚአብሔር ትእዛዝ ሰጥቷቸዋል። ለመቅመስ ነው ያን የሚጠቀሙት፣ ብሉት አላለም። በዛ ላይ እንዲቀምሱት ነው። ስለዚህ ልብ በሉ ምን ያህል ስፒሪቹዋል ነገር እንደሆነ እዩት። የፌጦ ቅጠልን እና ፍሬውን በዛ መጠን ላይ ይሄንን ቅጠል እስራኤላውያን በግብጽ ምድር ያሳለፉትን መራራ የባርነት ህይወትን ለማስታወስ አጋንንታዊ ባህሪ የነበረውን ያንን መከራቸው ለማስታወስ ይሄን እንዲጠቀሙ እንዳደረገ በዘጸአት ምዕራፍ 12 ከቁጥር 8 ላይ የተቀመጠው መራራ ቅጠል በቃል በቃል ፌጦ አይለውም። በእነሱ ዶክመንት ግን አሁን ያለውን ዶክመንት ስትረዱ የፌጦ ቅጠል እንደሆነ በታሪካቸው ላይ አሁንም ድረስ ይጠቀሙታል። እሱን በእስራኤል የፋሲካ ባህል ላይ ማለት ነው። ይሄ አንዱ ነው። ሌላኛው እንግዲህ ከዚህ ከብሉይ ኪዳን እስራኤላውያን በፋሲካ በሚያከብሩበት ወቅት የበጉን ስጋ ከመራራ ቅጠል ጋር አብረው እንዲበሉ ታዘው የነበረበትን ይሄን ነገር መሰረት አድርጎ ሌላ ይሄንን ነገር ባህላቸው አድርገው እንዳስቀጠሉት በማቴዎስ ወንጌል ምዕራፍ 23 ከቁጥር 23 ላይ ጌታችን ኢየሱስ ክርስቶስ ለአይሁዳውያን ሲተቻቸውና ሲነቅፋቸው ይሄንን ቅጠል በጥቅም ላይ አውሎታል። ምን ይለዋል? ከእንስላልና ከአዝሙድ ከከሙንም አስራት ስለምታወጡ ወዮላችሁ ብሎ የተናገረበት ከሙን የሚባለው የዚህ ቅጠል የከሙን ዝርያ ስለሆነ የዚህ ቅጠል ወይም የፌጦ ቅጠልና የፌጦ ዘርን በዛ ቆጥረው ቢገርማችሁ ፈሪሳውያን እጅግ በጣም ጥቃቅን ከሆነ ነገር ጋር አስራት ያወጡ እንደነበር ተጠንቅቀው ያን ያክል በጣም ያጠብቃሉ። ስለዚህ ምን ያደርጋሉ? የፌጦ ፍሬ ቆጥረው ካለው ፌጦ ላይ ቆጥረው ፍሬውን አስራት እስከ መስጠት ድረስ በጣም የተወሳሰበ ጭንቀት ውስጥ የገቡበት ሕግ ነበራቸው። ያንን ጌታችን ኢየሱስ ክርስቶስ እንደተቸው እናያለን። እዚህ ጋር እንግዲህ በአንዳንድ ጥንታዊ ትርጓሜዎችና ባህላዊ መጽሐፍ ቅዱስ ማብራሪያዎች ላይ ከሙን የሚባለው ወይም ደግሞ ኩሚን በብዙ የሚተረጉመው በፌጦ ያሉ ጥቃቅን የቅመም ዘሮችን የሚያጠቃልል የእጽዋት ምድብ እንደሆነ በመጽሐፍ ቅዱስ ላይ በራሳቸው በእስራኤላውያንም ላይ ይሄንን ታያላችሁ ማለት ነው። ስለዚህ ፌጦ በሳይንሳዊ ስሙ ሊፒዲየም ሳቲቨም በመጽሐፍ ቅዱስ ታሪክ ውስጥ ከሚታወቁ መካከለኛው ምስራቅ አገሮች በግብጽ በሚገርማችሁ እዛ ሰዓት ላይ ያን ጥቅም የሚያውሉት በግብጽ በግሪክ የጥንት አምልኮቶች ላይ ጥቅም ላይ ስለሚያውሉት ነበር። ጌታ የዛን ጊዜ ያን ትእዛዝ ሲሰጣቸው
ግብጽ ጣዖታት ዘንድ በጣም በሚገርም ደረጃ ፌጦ በከፍተኛ ፍጥነት ለመስዋዕት ሆኖ ይቀርብላቸው ነበር። ለምንድነው ፌጦ በዛ ደረጃ ላይ ጥቅም ላይ እንዲውል የተደረገው ብላችሁ ስታዩ መልሱን እዛ ውስጥ ታገኛላችሁ። እንግዲህ ጠንቋዮችም ለዛ ይጠቀሙታል። በሚገርማችሁ ሁኔታ ጠንቋዮች ይሄንን ከሚጠቀሙባቸው ነገሮች መካከል አንዱ ፌጦ በውስጡ ያለው መርዛማ ነገሩን እንግዲህ እንደ እባብ አድርጋችሁ እዩት ማለት ነው። የእባብ መርዝ ከላዩ ላይ በመጠኑ ሲወሰድ መድኃኒት እንደሚሆነው በጣም በስፋት ግን እንደሚገድለው ለዚህ የሚሆነው የእባብ መርዝ ዝርያ በማድረግ ነው ጥቅም ላይ የሚያውሉት ማለት ነው ጠንቋዮቹ ሣድስ ቤተሰቦቼ። በግብጽ አምልኮና በሕክምናው ማጂክ ኤንድ ሜዲሲን ላይ ጥንታውያን ግብጾች እንግዲህ ለዚህ ሃይማኖታዊ ምትሃት ወይም ለማጂክ ለጥንቆላ ይጠቀሙታል። ይሄንን ፌጦ ማለት ነው። ጋርደን ክሬስን በፈርዖን ዘመን ከክርስቶስ ልደት በፊት በስፋት ይመረትና ለጥንቆላ ይጠቀሙበት ለምትሃት ይጠቀሙበት የነበረ ኬሚካል በውስጡ አለው። ስለዚህ አሁን ላይ ይሄን ያረጋል፣ ይሄን ይገላል፣ ይሄን ያበላሻል ሲባል ያ ስፒሪቹዋል አታችመንት እዛ ጋር እንዳለ ትረዳላችሁ ማለት ነው። የተከለከለው ነገር ማለት እንደ መድኃኒት አሁን እናንተ መድኃኒት ዝም ብላችሁ አትወስዱም። መድኃኒትን የእባብ ምልክት አድርገው ጥቅም ላይ የዋሉበት ሲክሬት እሱ ነው። ፌጦ ስለሆነ ዝም ብለ አትወስደውም። ፌጦ ሲወሰድ ሲጀመር ተጸልዮ ነው የሚወሰደው። በጣም አደገኛ ኬሚካል ነው። ዝም ብሎ አይወሰድም። ለመድኃኒት ነው፣ ልክ ነው፣ ግን ተጸልዮ ነው መወሰድ ያለበት። ትንሽ ለመድኃኒትነት እንግዲህ ግማሽ ማንኪያ ታክል ፌጦን ጥቅም ላይ የምታውሉበት በጣም መርዛማ ስለሆነ ማለት ነው። ስለዚህ የፈውስ አምላክ ስጦታ በሚል የግብጾች በሽታንና መናፍስትን ከክፉ መናፍስት ማለትም ካልተመለኩ ክፉ መናፍስቶች ድሮ የሚሏቸው እነሱ ምንድነው? በግብጽ እንደምታውቁት መልካም መናፍስቶች አሉ፣ ክፉ ጣዖታት ናቸው ሁለቱም። መልካምና ክፉ የሚሏቸው አሉ። መልካሞቹ የሚሰገድላቸውና የሚገዟቸው ናቸው። ስለዚህ የማይገዟቸው ስላልሰገዱላቸው ያጠቋቸዋል። እነዛ እርኩሳን መናፍስቶች በሚያጠቋቸው ሰዓት እነዚህን እርኩሳን መናፍስቶችን መልሶ ለማጥቃት እነዚህን ዴሞንስን የሰፈር ሰይጣናትን ለማጥቃት መልሰው ይሄንን ይጠቀማሉ ማለት ነው። ፌጦን በሚገርማችሁ ማለት ነው። ስለዚህ በኃይለኛ ይሄንን እርኩሳን መናፍስቶችን የማሸሽ በጣም ብዙ ኃይል ያላቸውን እርኩሳን መናፍስቶችን ለመጥራት ደግሞ በተቃራኒው ጥቅም ላይ ይውላል ማለት ነው። ስለዚህ በጣዖታት የሚቀርብ መስዋዕት ሆኗል በጥንት ዘመናት ማለት ነው። ስለዚህ እንደ ፌጦና ሰላጣ ያሉ የሚያቃጥሉ ወይም በጣም ፈጣን ውጤት የሚያመጡ ይሄ ሚን የሚባል በውስጣቸው የማራባት የግብርና አምልኮት አለ። ኩሚን እዛ ውስጥ ሚን የሚባል የጥንት መንፈስን ኮቨናንትና ኪዳን የሚያስገቡበት የነበረ እንደሆነ በትክክል ታያላችሁ ማለት ነው። ስለዚህ በየጠንቋይ ቤቱ ፌጦን አሁንም ጥቅም ላይ ያውላሉ። ከአይነ ጥላ ከዛር ከክፉ መናፍስት በሚል እናስወጣለን ብለው የሚሏቸው መናፍስቶች ጠንቋይ ቤት ሄዶ ያን እናረጋለን ብለው የሚሉት ወጥተው ሳይሆን ኪዳን ቀርቦላቸው ነው ማለት ነው። የፌጦ ኪዳን ቀርቦላቸው ነው። ስለዚህ ሰውየው ያንን የፌጦን ነገር በጣም ደጋግሞ የአስማት መጽሐፍ የሚባል አለ። አሁን የጥንታውያን የባህል መድኃኒቶችና የአስማት መጽሐፍት ተብለው የሚሉት ላይ ፌጦን ለተለያዩ የመናፍስት በሽታዎች ብለው ለሚሉት እንደ ውጋት፣ የግርማ ሞገስ ማጣት፣ ለጭንቀት በሚል እዚህ ኢትዮጵያ ውስጥ ጥንቆላ ይሰሩበታል። እንደ ማፍረሻ ወይም እንደ ማባረሪያ ተደርጎ ነው ጥቅም ላይ የሚያውሉት ማለት ነው። እሱ ማባረሪያ ሆኖ አይደለም። ልብ በሉ ሣድስ ቤተሰቦቼ፣ ግብር ቀርቦለት ነው ማለት ነው። ስለዚህ መርዛማነቱ ግብር ቀርቦለት ነው። ከእባብ መርዝ እንደሚጠቀሙት ሁሉ እርኩሳን መናፍስ የእባብን መርዝ እንደሚጠቀሙት ሁሉ የፌጦንም መርዝ ይጠቀሙታል ማለት የትኞቹ ቅድም ለሳሙና ለምናምን እንደዚህ መርዛማ ለሆኑት ለመኪና ዲዝል ለነዳጅ ጥቅም ላይ የሚሉት የሚባሉ መርዛማ ነገሮችን እርኩሳኑ መናፍስቶች ይጠቀሙታል። መድኃኒቷን የሰው ልጅ ይጠቀመዋል ማለት ነው። ስለዚህ መድኃኒቷን ነው እስራኤላውያን መራራውን ትንሽዬ ይቀምሱና ያንን እንዲረዱት ያደርጋቸዋል ማለት ነው። ስለዚህ ከመራራ ቅጠል ፌጦን ጨምሮ እንዲበሉ የተደረገበት ሲክሬት ከዚህ ጋር ይያያዛል ማለት ነው። ውድ ቤተሰቦቼ የደምና መራራ ቅጠል ስርዓት የሚባል አለ። የሞት መልአክ የጥፋት መልአክ መንፈስ በእስራኤላውያን የታወቀ ማለት ነው። በእስራኤላውያን አሁንም ድረስ ጥቅም ላይ የሚያውሉት ነው። ስለዚህ ለስልጣን እንዳይኖረው ይሄ የሞት መንፈስ ስልጣን እንዳይኖረው በሚል ይሄ መራራውን ቅጠል ይጠቀሙና በተወሰነ መጠን ምግባቸው ላይ አምርረው ጥቅም ላይ ያውሉታል ማለት ነው። ስለዚህ ይሄም የግብፃውያን በምህታት
በብዛት እንግዲህ አሁን ለሁለት ጥቅም ነው ማለት ነው። ልብ በሉ ፌጦን በጣም መርዛማ ነገሩን አጋንንታዊ ለሆነ ጥንቆላና መተት ይጠቀሙታል። ከዛ ውጪ ደግሞ ትንሽ መድኃኒቷን ደግሞ ለመድኃኒትነት ጥቅም ላይ ይውላል። ሙሴ በበረሃ እባብን እንደተከለ ማለት ነው። ከእባቡ ትንፋሽ የሚወጣበት ሰዓት ያ ምልክት እንዲሆናቸው ነው። እስራኤላውያን በወቅቱ ምንድነው የሚታይ የሚጨበጥ ነገር ነው ማምለክ የሚፈልጉት። ስለዚህ በእስራኤል በግብጽ ይመለክ የነበረው የሚታየው የእባብን አምልኮት መሰረት አድርገው እሱ ካልሆነ በዛ መልኩ ግብፃውያን በሚድኑበት መልኩ ከሆነ አንድንም ብለው ስለሚያስቡ ያ አይነት ነገር ተደርጎላቸው እንደነበረ ይታወቃል። ግን ከእባብ መርዝነቷ ብልህነቷን መጽሐፍ ቅዱስም ሲናገር እንደ እባብ ብልህ እንደ ርግብ የዋህ ያለው ከእባብ ብልህነቱን እንደሚወሰደው ሁሉ ከፌጦም ብልህነቱን ተወስዶ ነው ጥቅም ላይ የሚውለው። እባብ ሁለት አይነት ባህሪ ያለው መርዛማና እንደገና ብልህነት አለው። ልክ ፌጦም እንደዛ ነው። ቤተሰቦቼ ከፌጦ መርዛማነቱን እርኩሳኖች ይጠቀሙታል፣ ለጥንቆላ ለመተት ይጠቀሙታል። ውድ ቤተሰቦች እናንተ የተባላችሁት መድኃኒቷን ነው። ስለዚህ ለማንኛውም ፌጦ መድኃኒት ነው ማለት መድኃኒት ብዙ እንደማይወሰደው ፌጦም ብዙ አይወሰድም። ውድ ሣድስ ቤተሰቦች ጥንቃቄ ልታደርጉ ይገባል። ከፈለጋችሁ በዚህ ዙሪያ ላይ ገብታችሁ በስፋት አንብቡ። ባለመረዳት በጣም ብዙ ሰው ይሄኔ ጽንስ እንዳቋረጠ ልነግራችሁ እወዳለሁ። ስለዚህ ተጠንቀቁ። ያለ ዕውቀት ምንም ነገር አታድርጉ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ዕውቀት ታላቁ እግዚአብሔርን ታከብራለች። አፓርታማ በኮንዶሚኒየም ዋጋ አዎ በ650 ሺህ ብር ቅድመ ክፍያ ብቻ ያውን በመሃል ለቡ መብራት ላይ የዛሬ ዓመት እዚህ ላይ ነበርን። ከ6 ወር በኋላ ለማስረከብ 24 ሰዓት በግንባታ ላይ እንገኛለን። በተጨማሪም ከ1 ዓመት ተኩል እስከ 3 ዓመት ተኩል የሚረከቡት ከባለ 1 እስከ ባለ 4 መኝታ ቤቶችን በተለያዩ የካሬ አማራጮች በ10% ቅድመ ክፍያ እንዲሁም 60% የባንክ አማራጭ የተመቻቸለት አፓርትመንቶቻችንና የንግድ ሱቆችንም ከ30% ልዩ ቅናሽ ጋር አቅርበንሎታል። ዲኤምሲ ሪል ስቴት